አሁን አንገቷን ቀና ልታደርግ ነው። በጣም ደስ ብሎኛል ለጽናት። የኔን የአባቷን ስም በኩራት ልታስጠራ ነው። አዎ ጋሼ። አሁን ሄጄ ልንገራቸው ለዘመዶቿ መተው እንዲያደምቁት። እሺ ካልሆነ ወይኔ ሄጄ ልጥራቸዋ። እንዴ በዚህ ደስታ ላይ ሆኜ ይደክመኛል ብለህ ነው? እኔው ሄዳለሁ። እሺ ጋሼ። እሺ መጣው በቃ። እሺ። አይ ጋሼ ጽናትን እኮ እንዴት እንደሚወዷት። በቃ እንጂ እንደዚህ መጥፋት ያዋጣል። እንደዚህ ነው ምድር ወንድምሽ። እኔማ እኮ ገቤን ታጥቄ ደፋ ቀና እያልኩልህ ነው። ኧረ እባክሽ ደፋ ቀና የት አለ? ታውቃለህ እኔ እኮ ስሰራ መታየት ስለማልወድ ነው። ኧረ አየንሽ እኮ የአንቺም ተረኮ ይደርሳል ነው። ምሳ በላሽ? ውይ አልበላኝም፣ በእናትህ እርቦኛል። ትበያለሽ እኮ ግን ምንም ጠብ አይልም። የት እየሄደ ነው? ጀመረ ደግሞ። እሺ በቃ እንብላ። ጽናቴ ጽናት እኮ ነው እያልክ ያለው። ስሟ እኮ አፌ ላይ ነው። አቤት ጠራኸኝ? አዎ ግን እኮ ጽናት ነው ያልኩት እኮ። እኔም እንዳወቀው ገርሞኛል። ምኑን? ስሙን እንዴ አልገባኝም። ጽናት እኮ የባለቤቴ ስም ነው። መጣች እንዴ? አይ አልመጣችም። በቃ ምሳ አቅርቢልን። ምንድን ነው ያወራችሁ? አልገባኝም። እኔ አላውቅም፣ በደንብ አልሰማኋትም። ለነገሩ አንቺ ሀሳብሽ ሙሉ ምግብ ላይ ሆኖ እንዴት ትሰሚያለሽ? እንደውም አልበላም። እሺ በምግብማ አገምተኝም። ታይዋ እንዴ እኔ ብቻዬን የማይበላል ይመስሎሽ ነው? ብቻህን ልትበላ? ኧረ እሱንማ እናያለን። ሲጀመር አንቺ ምግብ ላይ እንደማጨቅኝ እኮ አውቅሻለሁ። ኧረ እባክሽ ሳትበላኝ ድረሽልኝ። ምንድን ነው የሁሉ ነገር በአንቺ ምክንያት ነው የተፈጠረው። እሺ አትጩህብኝ። ምንድን ነው የተፈጠረው? በአንቺ ምክንያት ነው የሁሉ ነገር የተፈጠረው። አንቺ በመንገዳችን ባትገቢ ኖሮ የሁሉ ነገር አይፈጠርም ነበር። ቆይ አንዴ፣ እያስጨነከኝ ነው። ምንድን ነው? ስፒድ ተያዘ? ብያዝማ እኮ ይፈታል። እና የዛን ቀን ማታ ስመታው ገድዬዋለሁ። ያመነኝን አንድ እጄን ይዞ ያሳደገኝን እዛ ጎዳና ላይ ጥላ ከለለ የሆነልኝን በዚህ በአንድ እጄ ገድዬዋለሁ። ማን የነገረክ? ቆይ ማንስ ቢነግረኝ ምን ለውጥ አለው? ምን አለ የዛን ቀን እጄን በቆረጠው ኑሮ ምን አለ ባላዳንኩሽ። እሺ አይዞህ በቃ ዞር በይልኝ። በአንቺ ምክንያት ነው የሁሉ ነገር የተፈጠረው። ምን አለ ባላቅሽ ኑሮ። ትሰምኛለሽ? ለዚህ ስራሽ መቼም ይቅራልሽ። ምን ልበልሽ? እሺ አሁን ወደ ቤት ግባ። አልገባም። እራስ ወዳድ ናችሁ። እሺ እሺ አሁን ወዴት ነህ? አንቺን ወደ ማላይበት። እንደዚህ ሆነ አትሂድ። ትሰምኛለሽ? ደግሜ ካገኘሁሽ እገልሻለሁ። ምንድን ነው እየተፈጠረ ያለው? እኔ የምልህ ምነው ሰሞኑን ጠፋ? በዚህ ባልኩ ጉዳይ እየተሯሯጥኩ ነበር። እና ተሳካ? እስካሁን የለም፣ አልተሳካም። አይ ድሮም እኮ አልሰማ ብለህ ነው እንጂ እኔ ነግሬ ነበር። ግድ የለም ይሳካል። ወይ መሬቱን ሽጠው። እንዴ ለምን ነው የምሸጠው? ቆይ እና ካላዋጣ ምን ትሆን? ግድ የለም ትንሽ እታገሳለሁ። እኔም ትንሽ ነው ትዕግስቴ። ለምኑ? ለዛሽ ገጠረለት እንዴ እኔን ባይወዱኝና ባይንከባከቡኝም እኮ ዘመዶቻችን ናቸው ነው። ግን እንደዛ ሲናገሩሽና ሲያነንቁሽ ዛሬ አንቺ ያድገሽ ከኔ ይቅር ማለትሽ ታላቅነትሽ ነው የሚያሳየው። ለትንሽ ሰው ትንሽነቱን ለማሳየት ዝቅ ያለ ቦታ መገኘት አይደለም ያለብ፣ ከፍ ብለ የበለጠ ቦታ ላይ ሆነ ነው ማሳየት ያለብ። ልክ ብለሻል። አንቺ ገፊ እድለ ጠማማ ወንድማችንን ብቻውን አስቀረሹ ብለውኝ ነበር። ግን አልቀየማቸው። ይሁን ለሱ ብለው ነው። ግን ደግሞ ለሰው ማሰብ ማለት አንዱን እያናናቁ አንዱን እያሳነሱ አይደለም። እሱማ አይደለም፣ ግን እነሱ አልገባቸውም። እኔ ምን ማድረግ እችላለሁ? እሱማ ምንም ማድረግ አንችልም። ግን ዛሬ እንደዚህ ትልቅ ቦታ ሲያገኙሽ ይቆጩ ይሆናል። አይ እንደዛ ይሰማቸዋል ብለህ ነው እንዴ? የአባትሽን ስም እንደዚህ በክብር ስታስጠሪ አንቺም አንገትሽን ቀና አድርገሽ ስትናገሪ ይጸጸቱ ይሆናል ያኔ። ካሁን በኋላ ገባቸው አልገባቸው ለእኔ ምን ሊፈይዱልኝ? እንዴ እንደዛማ አትበይ፣ ወደፊት ትጠያየቃላችሁ። አይ እንደዛ እንኳን የሚሆን አይመስለኝም። እንዴት? አሁንም አባቴን ደስ እንዲለው
እንዴት ከዘመዶቹ ነጥዬ የደስታውን ቀን ውለዋለሁ ብዬ ነው እንጂ የገፉኝን በጭንቄና በመከራዬ ቀን ያልተገኙልኝን በውድቀቴ ሰዓት ይበልጥ እንደወድቅ የረገጡኝን ደግሞ የመቀበል ፍላጎት እንኳን የለኝም። አቤት አቤት! አሁን እኮ የሆነ ነገር ሆኖ ቢባል የምጨክኝ ነው የምመስለው። እሱማ አልጨክንም እኮ ታዲያ አብሮ መጠጣት ብቻ እኮ አይደለም ወዳጅነት፣ ሲከፋም ሲቸገርም አብሮ መሆን ነው። እንጃ እኔ ግን አልመሰለኝ። አሁን ተይ በቃ፣ ልብሽ ላይ የሌለውን አፍሽ እየፈጠረ አያውራ ካልክሽ። አሁን መጨነቁን ተይና አሬራውን አምጪልኝ። እሺ። አይ ጽናት፣ ለስንቱ እንደምትጨነቂ። ስለዚህ የኛው 30 እናድርገው። 30 እሺ ብቻ ነው። እሺ ይሄ 600 500 ይበቃል። እንዴታሽ ሰፈር ሰዎች ወዳም ናቸው። 600 ራሱ ይበቃል። እሺ ደስ እንዳለ ከሰርጉ በኋላ ምኖርም አይመስልም አይደል? አሁን ስለዚህ የሚቀረን ያዳራሽ ብቻ ነው ማለት ነው። በቃ ሌላ ምን ቀረ? በቃ አሁን ነጋሽን መጠበቅ ነው። እኔ ግን የምልህ አንድ ግራ የገባኝ ነገር አለ። ቆይ ጽናትን ሄደን ከቤቷ ከሆነ ይዘናት የምንወጣው እዚህ እስክንደርስ አይመሽም? አንተ እሱ ነገር እንዴት ነው የምናደርገው? እኔም ግራ ገብቶኛል። ወይ በቃ ካልሆነ ፕሮግራሙን እራት ማድረግ ነው። አማራጭ ከጠፋማ ምን ማድረግ ይቻላል? እሺ ስለዚህ በቃ ለምን እምቢ አልሽ? ቃላልኛ ደግሞ በዛ ላይ እንደዚህ ሆኖ እያየሁት እንዴት ነው እንሂድ የምለው? አላቅም ግን ብዙ ነገር እየተናገርሽ ነው። መጣሁ። ቆይ ውሃ አልጠጣ። ቆይ እቺ ልጅ ዛሬ ምን ሆናለች? እንግዲህ ምሩ ፈጣሪ ሆንሽ። እርግጠኛ ነኝ እዚህ ካፌ ውስጥ ያለው ስለ ልጅሽ ጉዳይ ነው። አላብዬ የጠረጠረችው ጥርጣሬ ልክ ሊሆን ነው ማለት ነው። መጨረሻሽ ነው። አለምዬ እንዴት ዋላችሁ? እንዴት ነሽ ሲሆን? እንዴት ነጋሽ? አለም የለች ምን? ኧረ አለች። እና ስጠራት ማሰማኝ ምን ሆናል? አለምዬ አሁን ትዝ አለኝ ለካ እታች ሰፈር ለቅሶ አለብኝ እዛ ሄዳለሁ ብላኝ ነበር። እንዴ አብረን እንሄዳለን ብያት ለምን ጥላኝ ሄደች? እኔ እንጃ አላቅም። እስቲ እሺ በይ አሁን የሚበላ ነገር አቅርቢልኝ፣ ሰው እየጠበቀኝ ነው። የተሰራ አይመስለኝም። ምን ማለት ነው አይመስለኝም? እና እኔ ገብቼ ልስራ? አለምዬ እኮ ስላሌለች ነው። እና አንቺ አለሽ አይደለም እንዴ? ቤቱ ለአንቺ አዲስ አይደለም፣ ገብተሽ አሰሪም ማለቴ ምን እንደሚሰራ ስላላወቅኩ እኮ ነው። ቆይ እኔ የምለው አንቺ አፈር ለሚበላው ጉልበት ይሄን ያህል መሳሳት ምንድን ነው እንዴ? እኔ ማይሳሳው አንቺ ልጅ በጣም እያዘንኩብሽ ነው። ይኸው የወሰንኩ ቀን ግን ማንም ምንም ሊያስመልስሽ አይችልም። እንዴ ቆይ ይሄን ያክል ምን አድርጌ ነው? ያደረግሽውን ነገርማ ብታውቂ ኖሮ ለማስተካከል ትሞክሪ ነበር። ጭራሽ ያስፈራራኛል እንዴ? የቤታቸው ገረድ መሰልኳቸው? በጣም ደፋር። ሲጀመር እኔ ራሱ ማን ከክፍልሽ ውጭ አለኝ? ስፒድ፣ አንተ ለእኔ ታማኝና ምርጥ የጎዳና ወንድሜ ነበርክ። ያኔ ልጅ እያለ ልጆች ሲመቱኝ ትደረብልኝ ነበር። አዲስ ልብስ ሰዎች ሲሰጡ አልለብስም ብለህ ልታለብሰኝ ነበር። አንተ ግን የተቀዳደሉ ልብሶችን ሰፍተህ ታደርግ ነበር። ብቻ አንድ ወንድ ለወንድሙ ማድረግ ከነበረበት በላይ አድርገህልኛል። ግን ደግሞ እኔም አደኩና አንተ የምታስበውን ሀሳብ መቃረን ከአንተ ይልቅ አውቃለሁ ማለት ጀመርኩኝ። አንድ ስህተት ትሰራለህ ብዬ ህይወት መጣሁ። ሰኒ በባህሪዋ ግትርና ሰውን የማትሰማ ዳርግ ስለሆነች አንተ ብትሆን ትገድላታለህ። እኔ ደግሞ እሷን ገለህ ከምትታሰርና ከፈጣሪም ጋር ከምትጣላ ብዬ መፍትሄ ብዬ ማሰቤ ነበር። ግን አንተን ገደልኩ። አንተን ሸኘው። አንድ ቀን የተደላደለ ኑሮ ሳትኖር እናትህ ትመኘው እንደነበረ ልጅ ሳትሆን እኔ ማረበው ልጅ ገደልኩ። ሱቅ ጉዳይ እኮ ነው መከራዬን የሚያበላኝ። ይቅርታ ቆንጆ። አንዴ መልሼ ልደውል።
አቤት። ደህና ነሽ የኔ ቆንጆ? ደህና ነኝ። ላውራሽ ነበር። ኦ እኔ በጣም ቢዚ ራሳቸውን ከሚያደርጉ ስራን ቦታ የሚሰጡ ሰዎች መካከል ነኝ። ያው ጊዜ ጥሩ ነው፣ ግን ያው አንቺ እኔ ቆንጆ ብለሽ ስለጠራሽኝ ጊዜን አጣብቤ ትንሽ ደቂቃ ብሰጥሽ ደስ ይለኛል። ምን ነበር? እስካሁን እኮ አንቺ ነሽ እያወራሽ። የሆነ ወረቀት ጠፍቶብኝ ነው። አንቺ ይዘሽው ነበር አይደል እንዴ? ምኑን? ካኪ እዚህ ውስጥ አግኝተሽ ይዘሽው ነበር። ታዲያ ምንድን ነው የምታፈጭብኝ? ከኔ ነጥቀሽ አስገባሽው አይደል እንዴ? ምንድን ነው የምትይኝ? በዛ ላይ ውስጡ ያለው ምን እንደሆነ ራሱ አላየው። እርግጠኛ ነሽ አልወሰድሽውም? እኔ አንቺ ወረቀት ምን ሊያደርግልኝ ነው የምሰበስበው? የሰው ዕቃ እኮ ነው፣ ጣልኩት መሰለኝ። በሰው ዕቃማ እንደዚህ አትሆኝም ነበር። የአንቺ ቢሆን ነው እንጂ እንዴት ተንገበገብሽው? እሺ ታዲያ ተቀብዬ የታረኩት? በሰዓቱ ሁኔታሽ በጣም አናዶኝ ስለነበር የት እንዳደረግሽው አላውቅም። ለምንድን ነው ያናደድኩሽ? ከእጄ ላይ እኮ እንዴት አድርገሽ እንደመነተፍሽኝ። እስኪ አሁን ነው ያፈልጊ። አንቺ በቤትሽ ያጣሽውን እኔ እንዴት አድርጌ ነው የማገኘው? ታው እንደውም ራሴ እፈልገዋለሁ። ባይሆን ሳጥን ውስጥ ያመሰቃቀልሽው ልብስ ላስተካክልልሽ ነው ልጅ። ጽናት ክፍል 183 ተለቋል ውዶችዬ። እንግዲህ ኪራ ሊሞሸር ነው፣ ስፒድ ሞቷል። እንግዲህ የቤቱን ካርታ የኪራን የቤት ካርታ ወረቀት እሱን እምሩ ካስቀመጠችበት ጽዮን አንስታባታለች ማለት ነው። ውዶችዬ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ዛሬ ጽናት ድራማ ክፍል 183 ላይ የተላለፈው እንግዲህ እንዳያችሁት ባለፈው ሰኒን ጆከር አድኗት ነበረ። ስፒድን ገንጆ ላይ መጥቶ እሷን አድኗት ነበር። እሷን አድናለሁ ብሎ ግን እንግዲህ ስፒድን ገሎታል ማለት ነው ውዶችዬ። ጆከርም በጣም ተናዷል፣ ቀውስ ሆኗል። ምክንያቱም እሱ ስፒድ ማለት ከስንት ነገር ያዳነው ጓደኛው፣ ከጎዳና ያነሰው ጓደኛው፣ ብዙ ነገር የሆነለት ስለሆነ ከዛ አንጻር ሰኒን አድናለሁ ብሎ ወደ የእሱን ህይወት ማጥፋቱ በጣም አናዶታል ማለት ነው። ሰኒንም እንግዲህ በትክክል ሊያወራት አልቻለም። እየተበሳጨ ነው የሚያወራት ማለት ነው። እሷን ሲያት በጣም ይናደዳል። እንግዲህ ሰኒም እሱን ለማረጋጋት እየሞከረች ነው ውዶችዬ። በጣም ያሳዝናል። እንግዲህ ኪራ ለሰርጉ ፉድ ፉድ እያለ ነው። ሽማግሌ ሊልኩ ትንሽ ቀናቶች ቀርቷቸዋል ማለት ነው ውዶችዬ። ጽናት እንግዲህ የጽናት አባት ደግሞ ቤተሰቦችሽ፣ የእህቶችሽ፣ የእናትሽ ቤተሰቦች ይጠሩ፣ አክስቶች ሲጠሩና ይምጡና ያግዙሽ እያላት ነው። እንግዲህ እሷም እሺ ብላለች። እንግዲህ ለእሷ ምናልባት መጥፎ ወይም ደግሞ ክፉ ቢሆኑም ነገር ግን ደግሞ ያው መልካም ለሰው የሰው ልጅ መልካም ክፉ ቢሆኑልንም አንድ ሰው ክፉ ሲሆንባችሁ እናንተ በመልካም ነገር ሸኙት ወይም ደግሞ መልካም ነገር አድርጋችሁ እንትን በሉትና ምን ለማለት ፈልጌ ነው፣ እሱ አሁን ለእሷ ክፉ ቢሆንም ነገር ግን አባቷን ለማስደሰትና ለነሱ መልካም ለመሆን ያክል ያው ይጠሩ ብላ ተጠርተዋል ማለት ነው። አባቷን በጣም ደስ ብሎታል ውዶችዬ። እንግዲህ ኪራ ያው በጣም ተደስቷል። እንግዲህ ለሰርጉ ወጪ እየጻፉ ነው ከናሆሜ ጋር ማለት ነው። ሸርን ጉድ እያሉ ነው። እንግዲህ የጽናት ሰርግ እስኪመጣ እንጠብቃለን ማለት ነው ውዶችዬ። እንግዲህ የቅዱስ ፍቅረኛ ቅዱስን አጋጣሚ አሻግራ ከናቲ ፍቅረኛ ጋር ሲያወራ ስላየችው እዛ በኋላ እሷን ሲያይ አሻግሮ ሲያይ ያው የናቲን ፍቅረኛ አቅፏት ነይ ግቢ ብሎ ማስገባት ያልፈለገውን ነይ ግቢ ብሎ አስገብቶ አቅፏት ሲያስገባ አይታ እንግዲህ እሷም ተስፋ ቆርጣለች፣ ተናዳለች። ከዛም እንግዲህ የናቲ ፍቅረኛ ስትሄድ መንገድ ላይ አግኝታ እኔ ምልሽ ቅዱስ ደህና ነው ወይ ምናምን ብላ ጠይቃታለች ማለት ነው። ከዛም አዎ ቅዱስ አቅፎ እንትን ይለኛል ካለኔ እንደዚህ ያደርግ ምናምን በማለት እንግዲህ የውሸት እንትን በማድረግ ያው እንግዲህ ነግራት ነፍታባታለች። ከዛ እሷም ተናዳ እንግዲህ ቅዱስን ማግኘትና መናገር ነበር የምትፈልገው ማለት ነው። ቅዱስንም አግኝታ መንገድ ላይ ለምንስ
ህይወት መጀመርክን ለምን አልነገርከኝም ምናምን በማለት በእርግጥ እኔን እስከዚህ እስካሁን ሰዓት ድረስ ጠብቀኝ ማለት አልችልም፣ ግን ደግሞ ለምን ህይወት እንደጀመርክ አልነገርከኝም በማለት እንግዲህ ጮኻበታለች። ቅዱስን ምን አስበሽ ነው አንቺ ምን ፈልገሽ ነው ምናምን ነገር በማለት እንግዲህ ያው የሚገባውን ተናግሮ ተበሳጭቶ መኪናው ውስጥ ገብቶ ነርቶ ወጧል ማለት ነው። እሷም ተበሳጭታ ሄዳለች ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ናቲና ፍቅረኛው ብዙም አይደሉም፣ ተጋጭተዋል። ምክንያቱም እሱም ሌላ ሴት እህቴ ማለት ጀምሯል፣ እሷም ደግሞ ሌላ ወንድ ስታይ ወንድሜ በማለት ናቲን ያው እንግዲህ ማስተናገድ ጀምሯል ማለት ነው። ከዚህ አንጻር ትንሽ ተነቃቅተዋል ውዶችዬ። እንግዲህ የሰኒ እህት ሄደን እንክሰሳቸው ያሰሩችን ሰዎች እያለች እንግዲህ ለፖሊስ ማሳወቅ አለብን በማለት እንግዲህ እየነገረቻት ነው። ነገር ግን ጆከር ደግሞ ለሰኒ ስፒድን ደግሞ ተሰነገራት በጣም እንትን ብላለች፣ ስሜታዊ ሆናለች። ምክንያቱም የጆከር መናደድ እሷን ለማዳን ብሎ እሱን ስፒድ እንደገደለው እና እሷን በቃ ይሆናል አይደለ ጥሩ ስሜት ላይ አይደለችም። ከዛም እንግዲህ ተናዳ ወደ እምሩ ቤት አቅንታለች ማለት ነው ውዶችዬ። እንግዲህ ጽዮን ወደ እምሩ ቤት ከመጣች በኋላ ባለፈው ክፍል አይታችሁታል። የወረቀት ሰኒ ጥለው የሄደችውን ወረቀት እንግዲህ ቁም ሳጥን ውስጥ እንዳስቀመጠችው እምሩ አንስታ ልትከፍተው ስትል ደርሳባት ነበር እምሩና እምሩ ደግሞ ተቀብላ ወስዳ ቁም ሳጥን ውስጥ መልሳ ጨምረው ነበር እና ተናዳ ነው መንጥቃ ያስቀመጠችባት። እና እንደዛ ስታደርግ ይሄ ምን ቢሆን ነው እንደዚህ የተንገበገበችለት የወረቀት በማለት እንግዲህ ደብቃ ወደ ቤቷ ይዛባት ሄዳለች። ወደ ቤቱ ይዛ ከሄደች በኋላ እንግዲህ ልትከፍት ስትል የናሆሚ አባት ሲመጣ በኋላ ደብቃው አስቀምጠዋለች ማለት ነው። ከዛ የናሆሚ አባትም እንግዲህ ቁርስ ስጪኝ ጽዮን በማለት እንግዲህ ሲላት እሷ ደግሞ አልተሰራም በማለት እንግዲህ መልሷን እንትን ብላለች። ከዛ የናሆም አባትም ያልሆነ ነገር ድጋሜ እንደዚህ የምትይ ከሆነ በስርዓት እንትን ማትይ ከሆነ እኔ ነኝ አዛዡ ለዚህ ቤት ምናምን በማለት እንግዲህ ተቆጥቷት ወጥቷል ማለት ነው። ከዛም እንግዲህ ያን ወረቀት ሶፋ ላይ እንዳስቀመጠችው ረስተው ወደ ክላሷ ገብታለች ውዶችዬ። በስተመጨረሻ ግን ያን ወረቀት አንስታስቀምጠው እንግዲህ ለምሩ ማለት ለናሆሚ እናት እንግዲህ ምሩ ወረቀት እንዳስቀመጠች ያን ነገር ደግሞ ምን እንደሆነ ደግሞ ያው ከፍተው ማየት እንዳለባቸው እየነገረቻት ነበር። ነገር ግን የናሆሚ እናት ከምሩ ጋር መታገሏ ያው ትዳሯን እያፈረሰባትና ከባሏ ጋር እያናጋት ስለሆነ በቃ እሷን ካሁን በኋላ ለእሷ መልካም መሆን የፈለገችና ካሁን በኋላ ከትዳር የሚበልጥብኝ ነገር የለም፣ ስለዚህ አርፈሽ ቁጭ በይ በማለት እንግዲህ ጽዮንና አፏን አቅማታለች። ጽዮንም እንግዲህ ተናዳ በጣም እንትን ብላለች፣ ስሜታዊ ሆናለች ማለት ነው ውዶችዬ። እንግዲህ ጽዮንም በስተመጨረሻ ዙራው ወደ ምሩ ቤት ትመጣለች። እንግዲህ ሰናይትም ወደ ምሩ ቤት ከሄደች በኋላ እንግዲህ ያው ከተረጋጋች በኋላ ያን ወረቀት ጠይቃለች። ምሩ ግን ሄዳ ቁም ሳጥን ውስጥ ስትፈልገው ያን ወረቀት ልታገኘው አልቻለችም። ከዛ እንግዲህ ተመልሳ መታ ላገኘው አልቻልኩም፣ ከልብሴ ውስጥ ነበር ከእንትኑ ስር ያስቀመጥኩት፣ ነገር ግን ላገኘው አልቻልኩም፣ ማን አንስቶት ይሆን በማለት እንግዲህ እየተጨነቀች ስትፈልገው ነበረ። ሰኒም አብራ እየፈለገች ነበር ማለት ነው ውዶችዬ። ሰኒ አጋጣሚ ወደ ውጭ ወጥታ ጆከርን አግኝተው ግባ ከውስጥ ለምንድን ነው የማትገባ እንሂድ ብትለው እምቢ ብሏል፣ ተበሳጭቷል ማለት ነው። እንዲሁም ሊመታት ተግደርድሯል። ከዛም እሷም ተመልሳ እንግዲህ ከምሩ ጋር ያን ወረቀት ስትፈልግ ነበር ማለት ነው። ከዛም እንግዲህ ጽዮን ደርሳ የምን ወረቀት ነው የምትፈልጊው በማለት እንግዲህ ጥያቄዋን ጠይቃለች። ከዛም ምሩም በቀደም እኮ አንስተሹ ነበር ወረቀቱን፣ ስለዚህ አንቺ አንስተሹ ነው የት ጥለሹ ነው ምናምን ስትላት እኔ ያላነሳውን በፍጹም መንጥቀሽ ወስደሹ የለ በማለት እንግዲህ መልሳላታለች። ነገር ግን ጽዮን ናት የደበቀችው ውዶችዬ። እንግዲህ ቀጣይ ክፍል ጽዮን ትሰጣታለች ያን ወረቀት ወይስ አትሰጣትም የሚለውን አብረን እናያለን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ቀጣይ ክፍል ደግሞ የጽናትና የኪራን ሰርግ እናያለን ማለት ነው ውዶችዬ። ሰርግ በዚሁ አጋጣሚ ተጠርታችኋል። እንግዲህ ላይክ እና ሼር ሰብስክራይብ የምታደርጉልኝ በሙሉና የምታበረታቱኝ አመሰግናለሁ። ቴንኪው። መልካም ምሽት።